ሁላችንም እያንዳንዳችን ባልተቀረጽንበት መንገድ ለመሄድ ስንሞክር የሚያጋጥመን ፈተና እጅግ በጣም የሰፋ ነው። እያንዳንዱ ሰው የተቀረጸበት መንገድ አለው። በልምድ አባባል እድል የሚሉት ነገር አለ። እድል ስሉ እጣ ፋንታው ነው። ያለ እጣ ፋንታው እግዚአብሔር ሲፈጥረው እንዲሄድበት እንዲዘልቅበት ከፈቀደው ውጪ ለመሄድ ሲሞክር ብዙ ፈተና ያጋጥመዋል። ስለዚህ የሚያጋጥምህን ስለማታውቅ እንድትሄድበት ከተፈቀደው መንገድ ውጪ ለመሄድ አትሞክር። ስለዚህ ባልተቀረጽክበት መንገድ ለመሄድ ስትሞክር የሚያጋጥምህን ከሩቅ ተመልከት። ይህም ባልተቀረጽክበት መንገድ ላይ ስትሄድ ለሚያጋጥምህ አንድ ምሳሌ ልንገርህ። የአራት ማዕዘን ብሎንን ክብ በሆነ ቀዳዳ ውስጥ ለመክተት እንደመታገል ነው። ባልታደልክበትና ባልተፈቀደልህ ወይም ባልተወሰነልህ መንገድ ባልተቀረጽከው ባልተፈጠርከው ለዚህ ተፈጥረሃል ወይም ለዚህ ሆነ ብለህ ባልታዘዝከው እግዚአብሔር ባልሰጠህ በጉልበት መለማሄድ ስትፈልግ የሚያጋጥምህ ከባድ ፈተና ነው። ምክንያቱም አራት ማዕዘን የሆነ የብሎን ሁኔታ የሚታወቁ ከሆነ በቀላሉ መረዳት ትችላላችሁ። አራት ማዕዘን ያለውን ብሎን ክብ በሆነ ሁኔታ ውስጥ ለመክተት ብትታገል ብሎኑን ጨፍልቀው በክቡ መንገድ መሄድ በክብ ሁኔታ ቅርጽ ካልሰጠሁ በስተቀር ብትቀጠቅጠው ብትደበድበው መሳሪያው ይበላሻል እንጂ አራት ማዕዘኑ ብሎን በክብ ብሎን ውስጥ በክብ ቀዳዳ ውስጥ ልታስገባው አትችልም። እንደዛ ማለት ነው ያንተ የምታደርገው ጥረት። ባልተቀረጽክበት መንገድ በዚህ ሂድ ብሎ ባልተፈቀደ ባልታዘዘ እግዚአብሔር እድል ፋንታ ባልሰጠህ ለመሄድ ስትታገል የሚያጋጥምህ እንደዛኛው ብሎን ማለት ነው። እያንዳንዱ የራሱ ብቃት የተሰጠው አለ። ለሰው ልጅ እግዚአብሔር ሲፈጥር ወይም በጥሩ ሁኔታ በጥሩ አገላለጽ ለመግለጽ ከተፈለገ እያንዳንዱ ሰው የራሱ ብቃት የተሰጠው አለ። እግዚአብሔር ለሰለሞን ለወደፊትም ለሌሎች አልሰጥም እስካሁንም ድረስ አልሰጠሁም ያለው ሳያውቅ ቀርቶ አይደለም። እያንዳንዱ የተሰጠው አለ። ጦረኛ ጀግና እንዲሆንም ሁሉም ጀግና አይሆንም። ጀግና እንዲሆን የተፈቀደለት አለ። የሀገር መሪ ለመሆን በራሱ የተቀረጸበት መንገድ እንዲሄድ የተዘጋጀ አለ። አገልጋይ እንድትሆን የተዘጋጀ አለ። ሀብት ንብረት አካብተህ የተንደላቀቅ ህይወት እንድትኖር የተደረገም አለ። በመጠነኛ ህይወት እየኖርክ በዚች ዓለም ላይ በደስታ በእልልታ በሆታ መኖር እንድትችል የተፈቀደልህም አለ። እየተንከራተትክ እየወጣህ እየገባህ ሳይደላ ሳይቀና እንድትሞት እንዳንዳንዶቹ የተደረገም ሁኔታ አለ። እያንዳንዱ ሰው ተምሮም እኩል አይደለም። የተማረ እኩል ማዕረግ በእኩል ደረጃ ተመርቆ ስራ ሳያገኝ የሚቀር አለ። እውቀት አንሶት አይደለም። ሌላው የተማረውን ትምህርት ሳይማር ቀርቶ አይደለም። አልተፈቀደለትም። እንግዲህ የተፈቀደለትን
የተፈቀደለት አላወቀም ማለት ነው። የራሱ ብቃት ለሱ የሚሆን እሱ ሊሰራው የሚገባው ብቃቱ በጠቅላላ የተሰጠው ተስጦ አለው። ያን ተስጦ ረስቶ በሌላ መንገድ ሄዶ ነው ላይደርስበት የቻለው። እያንዳንዱ ደግሞ ምንም ሳይማር ምንም አይነት ውጣ ውረድ ሳይደርስበት በቀላሉ ተንጠልጥሎ ጣራ ላይ የሚወጣ አለ። ያም የተሰጠው ነው፣ የተሰጠው ስጦታ ወይም ጸጋው ነው። እያንዳንዱ ሰው የተቀረጸበት የራሱ እንዲሄድበት አራሽ እንዲሆን፣ ነጋዴ እንዲሆን፣ አስተማሪ እንዲሆን፣ አገልጋይ እንዲሆን በተለያየ ሁኔታ በቢሮ ውስጥ አገልግሎት እየሰጠ ከሱ ጋር ከነበረው ሌላው ተመርጦ ተነስቶ እሱን እንዲመራው በሚደረግበት ጊዜ የተቀረጸበት መንገድ በተቀረጸለት መንገድ ነው ያ ሰው እየሄደ ያለው ጊዜና ወቅቱን ጠብቆ የሚደርሰው። ገበሬውም አብሮ ሌላው እኩል አንድ ማሳ ላይ እያደረሰ ሀብታም ሲሆን ሌላው ድሃ ሆኖ እዛው መሬት ላይ ሆኖ የማይነሳ አለ። እርሻ ሳይሆን ለሱ የተፈቀደለት ሌላ ሊሆን ይችላል። አላወቀበትም። ስላላወቀበት ነው እዛ ላይ እየተንደፋደፈ ሳልፍለት የሚቀረው። ተመልሶም ደግሞ እየተንደፋደፈ ካለፈለት ተመልሶ ወደዛ የሚገባም ሊሆን ይችላል። ስለዚህ እያንዳንዱ የራሱ ብቃት የተሰጠው አለ። ከተሰጠህ ብቃት ውጪ ማለፍ አትችልም። እኔም አንተም በተፈጥሮ የተሰጠን ብቃት ይኖረናል። ስለዚህ በተሰጠን ብቃት መጠን ነው መኖር የምንችለው። እሱም መመዘኛው ለሱም ብቃት ለእያንዳንዱም ብቃት ለከፍተኛ ደረጃ ላይ እያወጣ የሚያመጣው እየተለየ እየነጠረ የሚመጣበት መመዘኛ አለው። ይህም መመዘኛው ብስለት ነው፣ አስተዋይነት ነው፣ አስተውሎ መናገር ነው። ወደፊት የሚሆነውና ያለፈበትን ማስታወስ የሚችል ከሆነ አንዳንድ ሁኔታዎች ላይ ከሌሎችም ከጓደኞች ላይ ከመስላቸው ሰዎች ጋር በምነጋገርበት ጊዜ የሚሰጠው የሚያቀርበው በሙሉ በሰዎች ዘንድ ልዩ ያደርገውና ብስለቱ ቦታ እንዲሰጠው ያደርጋል። ለአንዳንዱ ደግሞ ብስለት ሳይኖረው ቦታ ተሰጥቶ የሚንቦጫረቁም አሉ። ያ የሚንቦጫረቁት ያላቸው ብስለት ሳይኖራቸው በአጋጣሚ የተሰጣቸው ሳይዘልቁበት ይወርቃሉ። አልተሰጠውም። ያ ለሱ ባልተቀረጸበት መንገድ እንዲሄድ በግፊት የተቀመጠ ስለሆነ ነው በእንደዚህ አይነት ችግር ውስጥ የሚወድቀው። የመደበውም የተመደበውም ሁለቱ ሳይስማሙና ሳይገናኙ ይኖራሉ፣ ይቆያሉ፣ ይወርቃሉ፣ ያምሳሉ፣ ይታመሳሉ፣ ጉዳት ያደርሳሉ፣ ጉዳት ይደርስበታልም። ስለዚህ ባልተቀረጸበት መንገድ ላይ ማስቀመጥ ራሱ አስቀማጩም ለዛ ለማስቀመጥ ብቃት የለውም፣ ብስለት የለውም፣ እውቀት የለውም ማለት ነው። ሁለት አይነት ነገር ነው። እሱ መመዘኛውን ማሟላት የማይችል ነው። እያንዳንዱ የራሱ ብቃት የተሰጠው አለው። ግን የተሰጠው ብቃት የት ላይ ነው የሚለው መገመት የሚችል ብስለት ያለ ያስፈልጋል። ያ ብስለት ያለውም ደግሞ የሌላውንም ብስለት መለየት መቻል የሚገባ መንገድ ነው። ከዛ ውጪ ከሆነ ግን በመደዳ አካሄድ ላይ የሚደረግ ሁኔታ ጠቀሜታው እጅግ በጣም የከፋ ይሆናል። አራት ማዕዘን ብሎን በክብ ብሎን በቀዳዳ ውስጥ ለመክተት እንደመታገል ነው። አሁን የሚታየው ነገሮች በብዙ መልክ መውሰድ የምትችለው በእንደዛ መልክ ነው። በስሜታዊነት የሚደረግ ነገር አወኩህ ብሎ በሚፈጸም ነገር የሚፈጠረው አራት ማዕዘን ብሎን በክብ ቀዳዳ ውስጥ ለመክተት እንደመታገል ነው። መመዘኛው ብስለቱ ይቀረዋል። ለመመዘኛው ብስለት የሌለውን እውቀት የሌለውን ይተካዋል ብሎ ያልተገመተ ነገር ላይ የሚፈጠር ነገሮች ይህን ያስከትላሉ እንደማለት ነው። ለምሳሌ ያክል አንድ ተራ የሆነ ሰው ተነስቶ ሙዚቀኛ ይሆናለሁ ብሎ ብታገል
ለሙዚቀኛነት የሚያበቃው መመዘኛ የለውም። አሁን ለምሳሌ ሙዚቃ ለመጫወት የሚወዳደሩ ውድድር ቦታዎች ላይ አሉ። የድምፅ ጉድለት ሊኖረው ይችላል። የአቋቋም ስልታዊ ማራኪ የሆነ ለታዳሚና ለሰሚ ጥሩ የሚማርክ መከታተል እንዲችል የሚያደርግ ሁኔታ ሳይኖረው እዛ ቦታ ላይ መመዘኛውን ሳያሟላ ሳያውቅ ሙዚቀኛ ለመሆን ቢጥር ራሱ ያልተፈቀደለት ባልተቀረጸበት መንገድ ላይ ለመሄድ እየታገለ ጊዜውን በተቀረጸበት መንገድ ላይ ለመሄድ የተፈቀደለትን ሰዓት እየተሻማ ሳይጠቀምበት ያልፍበታል። እንዴ ነው እኔ አልተጠቀምኩበትን የተቀረጽኩበትን መንገድ የኔ አሁንም ቢሆን ያለው እኔ የተቀረጽኩበት መንገድ ሌላ ነው። አላገኘውም፣ አልሄድኩበትም። በጉልበት መንገድ እየሄድኩ ድካም ነው ትርፎ ነው የታየኝ። ያው በኔ ላይ ልውሰድና አሁን ሙዚቀኛ ለመሆን እኔ ብሞክር ሙዚቀኛ ይሆናሉ ብዬ ቢታገል መሆን ከሚገባው የኔን የተቀረጽኩበትን መንገድ ለማግኘት በተቀረጽኩበት መንገድ ለመግባት የሚሆነውን የሚወስደውን ጊዜ እያባከንኩ ኖር ያለው እንደ ማለት ነው። ለማያውን አራት ማዕዘኑን ብሎን በክብ ቀዳዳ ውስጥ ለመክተት እየታገልኩ እስካሁን ድረስ ኖር ያለው ማለት ነው በኔ በኩል። እናንተም ራሳችሁን በዛ መልክ እስቲወስዳችሁ ተመልከቱ። ምንድነው ለኔ እኔ የተቀረጽኩበት መንገድ በየት ላይ ነው የሚለውን ማየት ማግኘት መቻል አለብኝ። በዚህ የተቀረጽኩት ለካ ለዚህ ስራ ይሁን ወይም ለዚህ አይነት ተግባር ይሁን ብዬ ራስን ማየት አልቻልኩም። እናንተም ራሳችሁን የተቀረጻችሁበትን መንገድ ለመሄድ አቅጣጫውን መፈለግ ያስፈልጋል። ማን ነው የሚያሳየኝ ይሄን አቅጣጫ ብለህ እንዳትል ራሴ ነው። ባለፉት ሁለት ቪዲዮዎች ላይ ራስን የሚመስል ሰው አታገኝም። አንተ ራስን የምትመስለው ብዬ አንድ ቪዲዮ ሰርቻለሁ። ስለዚህ አንተ ራስን ለመምሰል የተቀረጽክበትን መንገድ ማግኘት መቻል አለብኝ። ባልተቀረጽክበት መንገድ ላይ ሙዚቀኛ ይሆናሉ ብለህ ብትታገል የተቀረጽክበትን መንገድ የምታገኝበትን ጊዜ ታራዝማለህ። እዛው ሳትደርስ መካከል ላይ የምትቀርበት ሁኔታ ሰዓቱ ይደርስና ትተላለፋላችሁ መንገድ ላይ። ስለዚህ ተስጦህን መፈለግ ተስጦህን በተለያየ መልኩ መመልከት መቻል አለብህ። ራስህንና ተስጦህን አመዛዝነህ ማስቀመጥ መቻል አለብህ። የብሎኑ ያክል ያደክመሃል። ብሎኑን ማስገባት በማትችለው ብሎን ላይ ስትታገል ሰዓትንም ገለህ የስራ ጊዜውንም አባክነህ ብሎኑ በአግባቡ በሚገባው ቦታ ላይ ገብቶ መስራት የሚገባው እንዳይሰራም አድርገህ እንደሆነ ሁሉ የራስህንም ህይወት ዘመንህን ሳታገኘው የተቀረጽክበትን መንገድ ሳታገኘው ሳታውቀው ትለፋለህ ማለት ነው። በሁሉ ብቁ የሆነ ሰው የለም። እንደዛም ሆኖ እንዲህ ስል በሁሉም በተቀረጸበት መንገድ ብቁ ነው ብለህ ማለት አትችልም። እኔ የተቀረጽኩት መንገድ አግኝቻለሁና በተቀረጽኩበት መንገድ እየሄድኩ ነኝ ብትልም አንተ ብቁ የሆነ ሰው በዓለም ላይ በየትኛውም ቦታ ላይ ስለሌለ ከነሱ ውስጥ ከሌሉት መካከል ላይ ራስን ታየዋለህ፣ ማየት አለብህ። እኔ ብቁ መሆኔንና አለመሆኔን በተቀረጽኩበት መንገድ ላይ ብቁ ነኝ ብቁ አይደለሁም የሚለውን እንድትመለከት ያስገድዳል። ሁሉን እንዲሆን የተፈጠረ የለም። ደግሞ ሰው ሆኖ ሁሉንም አካቶ ለመያዝ የተፈጠረ ሰው የለም። በሁሉ ብቁ ሆኖ
ብቁ የሆነ ሰው እንደሌለ ሁሉ ሁሉን እንዲሆን የተፈጠረ ሰው የለም። በጣም ይገርማችኋል። እዚህ ላይ ራሳችሁን እስቲ አስቡ፣ ተመልከቱ። በሁሉ ብቁ የሆነ ሰው የለም ከተባለ ደግሞ ሁሉን እንዲሆን የተፈጠረ ሰው የለም። ሁሉን እንዲሆን የተፈጠረ ሰው የለም። ሰለሞን የቅድም ያልኩት ሰለሞን እኔ ይህንን ህዝብ ለማስተዳደር ጥበብ ስጠኝ እግዚአብሔር ብሎ ነው እግዚአብሔርን የጠየቀው። ጥበብ ስጠኝ፣ ይሄን አመፀኛ ህዝብ፣ ይሄ ተንኮለኛ ህዝብ፣ ይሄ ከማንም በላይ አደገኛ የሆነ ህዝብ ማስተዳደር የሚችልበትን ስልጣኑን የዳዊት በትረ ስልጣኑን እንደያዘ እግዚአብሔርን የለመነው ሀብት አይደለም፣ ገንዘብ አይደለም፣ ህዝቡ እንዲያከብር ክብር አይደለም፣ የማስተዳድርበትን ጥበብ ስጠኝ ነው አለው። ብቃትም አይደለም፣ ጥበብ ስጠኝ ነው አለው። እግዚአብሔር ግን አንተ የጠየቀኝ እንዲህ ይህን የተለያየ አይነት ሀብት ንብረት ምናምን እንደውም በሰው ነች የሚያስከብረኝ ነገር አይደለም፣ ጥበብ ስጠኝ ስላልክ እስካሁን ድረስም ያልሰጠሁትን ጥበብ ሰጥቻለሁ። ወደፊትም ለሌላ እንደዛ እንዳንተው ጥበብ አልሰጥም። ሀብቱንም ሰጥቻለሁ፣ ክብሩንም ሰጥቻለሁ፣ ዝናህንም ሁሉንም ሰጥቻለሁ ብለዋል። እንግዲህ ለሰለሞን ነው ያ ሁሉ የተሰጠው። እንደዛ ከሆነ በሁሉ ብቁ የሆነ ሰው የለም ላልኩት ሰለሞን ብቁ እንዳልሆነ ያውቃል ማለት ነው። ሰለሞን ብቁ አለመሆኑን ያውቃል ማለት ነው። እንደዚሁም ደግሞ ሁሉን እንዲሆን የተፈጠረ ሰው ሁሉን እንዲሆን የተፈጠረ ሰው አለመኖሩን እግዚአብሔር ያውቃል። ሰው ሁሉን ወክሎ ሁሉን መስሎ መኖር አይችልም። ምክንያቱም የተቀረጸበት መንገድ አለው። ባልተቀረጸበት መንገድ ላይ ሄደው ብቁ ሊሆን አይችልም። ባልተቀረጸበት መንገድ ላይ ሄድም ደግሞ ብቁ ሰው ነው ተብሎ መገመት አይቻልም። ደግሞም እግዚአብሔር ሲፈጥር በምድር ላይ ሰውን ሁሉን እንዲሆን የተፈጠረ ሰው አለመኖሩን ያውቃል። ሁሉን እንዲሆን የተፈጠረ ሰው አለመኖሩን እግዚአብሔር በምድር ላይ ያውቃል። ከእግዚአብሔር በላይ አውቃለሁ የሚል የለም መቼም በምድር ላይ። ዲያብሎስም ማወቅ እግዚአብሔር የሚያደርግ የዲያብሎስን ክፉ ገጽታና አቅጣጫ ክፉ መንፈስ እንደሆነም ስለሚያውቅ ሁሉም ማድረግ ስለማይችል ከፊቱ የሚሸሸው ካለማወቁ የተነሳ ነው። እና ብዙውን ጊዜ ሁሉን እንዲሆን የተፈጠረ የአለመኖሩን ልናውቀው ይገባል። እንዲህ ሲል ደግሞ አንዳንድ ሰዎች አንዳንድ እድሎች፣ እጣፋንታዎች ወይም የተቀረጸበት መንገዱ ከፍ ያለ ቦታ ላይ እንደሚገኝ አድርጎ ይወስዳሉ። አይደለም። እነዚህ እድሎች፣ ጠቀሜታዎች የተቀረጽክበት መንገድ የሚታየው በትንንሽ ቦታዎች ላይ ነው። በትንሽ ስራዎች ውስጥ በጣም ከፍተኛ ዝቅ ባሉ ቦታዎች ላይ ነው የሚገኙ። እነዛን ደግሞ እዛ ውስጥ በተደበቁት ውስጥ በትንሽ ቦታዎች ላይ ታላላቅ እድሎች ያሉ ስለሆነ ታላላቅ እድሎችን ለማግኘት ታናናሽ ስራዎችን ሰርቶ ጎልቶ በመውጣት ታላላቅ ሰው ሊሆን ይችላል። ታላላቅ በጣም የሚደነቅ ስራ ሆኖ ሊታይ ይችላል። አንተም እኔም ትንሽ ስራዎችን ዛሬ እንቃለን። ትንሽ ቦታዎችን ተቀምጠን በትንሽ ቦታዎች ላይ ለመዋል አንፈልግም። ባለስልጣንም ቢሆን ከቀበሌ ተነስቶ የቀበሌ ባለስልጣን ትንሽ ዝቅተኛ ቦታ ከህዝቡ ጋር የሚያገናኝ ቦታ ላይ የነበረው ከነበረበት ቦታ ላይ ከፍተኛ የአገር አስተዳደር ሚኒስትር ወይም ጠቅላይ ሚኒስትር ወይ ፕሬዝዳንት መሆን ወደሚያስችል ደረጃ ላይ የሚያደርሰው የስራ ውጤት በትንሽ ቦታዎች ላይ መገኘቱን አልተረዳንም። የተቀረጽኩበትን መንገድ ማግኘት የሚችለው ከዛ መሆኑን አላወቅንም። የተደበቀብን ምስጢር እዛ ላይ ነው።
ስለዚህ የተቀረጽንበትን ማግኘት የምንችለው እዛው በትንንሽ ቦታዎች ላይ ነው። ከትንንሽ ቦታዎች ውስጥ የተደበቀውን ታላላቅ እድሎችን ቆፍረን እናገኛለን ማለት ነው። በትንንሽ ቦታዎች ላይ የተደበቁ ታላላቅ እድሎችን ቆፍረን እናወጣለን ማለት ነው። ስለዚህ በትንሽ ቦታዎች ላይ በመገኘታችን የተቀረጽንበትን መንገድ ልናገኝ እንችላለን። በተቀረጽንበት መንገድ ተመድበን መውጣት መዝለቅ እንችላለን። በመሆኑም እያንዳንዳችን ባልተቀረጽንበት መንገድ ለምቀኝነት ብለን ለመሄድ ስንሞክር ብዙ ውጣውረድ፣ ብዙ ፈተና፣ ብዙ ተቃውሞ ሊገጥመን ይችላል። ሊገጥምህ ይችላል። ሊገጥምሽ ይችላል። ስለዚህ ባልተቀረጽክበት መንገድ ላይ መታገልህ አያዋጣህም። የተቀረጽክበት መንገድ ላይ ሆነ በትንንሽ ቦታዎች ላይ የነበረውን ታላላቅ እድሎችን ለማግኘት ሞክር። እኔም አንተም ያንን ለማግኘት ብንሞክር እጅግ በጣም ይመረጣል። በሁሉ ብቁ የሆነ ሰው እዛም ውስጥ እንደሌለ ይወቅ። እንደገናም እግዚአብሔር ሲፈጥር ሁሉን ነገር እንዲሆን የተፈጠረ ሰው በዓለም ላይ አለመኖሩን ተረድተ ነው ያንን ነገር ማድረግ የምትችለው። ይህንን በምታደርግበት ጊዜ እኔ ብቁ ነኝ ብለህ መገመት አትችልም ራስህን። ለዚህም ደግሞ ብቁ አድርጎ ፈጥሮኛል ብለህ ልትተማመንም አትችልም። ያንን ነው ማየት ያለባችሁ ሁላችንም። እንግዲህ 4 ማዕዘን ብሎን በክብ ብሎን ውስጥ ለመክተት መታገል ምን ያክል ጊዜ የሚወስድብህ እንደሆነ ተረዳ። ይሄ በእኔም ባንተም እኔ መካኒክ አይደለሁም። መኪና ፈትቼ አልገጠምኩም። በርም እንደውም አንዳንድ ብሎኖች በር የሚገጠሙ አሉ። ብሎን የሚገጠሙ በሮች አሉ። በር አናጤ አይደለሁም፣ አልሰራሁም፣ ምስማር አልመታሁም። እኔ እንግዲህ የተቀረጽኩበት መንገድ ራስም አላገኘሁም እስካሁን ድረስ። ካለማግኘት የተነሳ አንዳንድ ሀሳቦች የሚመጡትን ለማስቀመጥ በይፋ አደባባይ ላይ ለመግለጽ ስለተገደድኩ ነው ዛሬ ይዤላችሁ የቀረብኩት። ባልተቀረጽክበት መንገድ ስትሄድ ለመሄድ አትሞክር። ባልተቀረጽክበት መንገድ ለመሄድ አትሞክር። የተቀረጽክበት መንገድ ማግኘት የምትችለው ደግሞ በትንንሽ ቦታዎች ላይ ትልልቅ ታላላቅ ስራዎች፣ ታላላቅ ስጦታዎች፣ ታላላቅ የተደበቁ ታላላቅ ስጦታዎች ይኖራሉና ይገኛሉና ወደ እነሱ አዘንብለህ ከነሱ ጋር ሆነህ ከነሱ ጋር ተቀላቅለህ በትንንሽ ቦታዎች ላይ የተደበቀውን ታላላቅ ስጦታና እውቀት፣ ታላላቅ እድል ላንተ የተቀረጸልህ መንገድ እዛው ሊኖር ስለሚችል ከታች ብንጀምር ይመረጣል። እኔ ጠቅላይ ሚኒስትር ካልሆንኩ ብዬ ደረቴን የምነፋው ከየት ተነስቼ ነው የምነፋው የሚለው ነገር፣ እኔ ፕሬዝዳንት ካልሆንኩ ብዬ ደረቴን የምነፋ ከሆነ ከየት ተነስቼ ነው? ከትንንሽ ቦታዎች ላይ የተደበቀውን ታላላቅ ስራዎች ነው እኔን መርጦ ያመጡ ወይስ ለዛ የሚያበቁኝ ወይስ በጉልበት በጡንቻ በምላስ ነው የሚለውን አመዛዝነን መናገር፣ አመዛዝነን መሄድ ስለሚጠበቅብን ማስተዋል እንዲሰጠን የተቀረጸንበትን መንገድ ለመሄድ እንድንሞክር ያስፈልጋል። እያንዳንዱ የራሱ ብቃት የተሰጠ አለው። ለእያንዳንዱ ሰው የራሱ ብቃት የተሰጠ አለ። ያንን ብቃት ፈልገህ የምታገኘው በትንንሽ ስራዎች፣ በትንሽ ቦታዎች ላይ ተገኝተህ በትንንሽ ቦታዎች ላይ የነበረውን ስትፈልግ ብቃት ከዛ ውስጥ ሆኖ የተሰጠ ስጦታ የተደበቁትን ስታወጣ ታላላቅ ቦታዎችና ታላላቅ ስራዎች ላይ ስምህ ጎዝፎ ሊወጣ ይችላል። የኔም ያንተም ያንቺም የሁላችን በዓለም ላይ ላለን ነው። ለሀገራችን ይችን አማርኛ ቋንቋ ለሚሰማ ብቻ አይደለም የምናገረው። ወደ እንግሊዝኛ
ቪዲዮዬም ደግሞ በእንግሊዝኛ ይለውጣለሁ። በእንግሊዝኛ ይለውጠዋለሁ። የሚለወጥበትንም መንገድ አጥንቼ ነው ያወቅኩት፣ ያጠናሁት። ይለውጣለሁ። ሁሉንም ቪዲዮዎች በእንግሊዝኛና በአማርኛ ይለውጠዋለሁ። ስለዚህ የሚጠቅመውንና የሚሰማው የኛ ብቻ የምንሰማው ሳይሆን ሁሉም ዓለም እንዲሰማው ማድረግ የሚቻልበት ደረጃ ላይ እየደረስኩ ስለሆነ ከተወሰነ ቀን በኋላ ይህን የተናገርኩትን በእንግሊዝኛም በአማርኛም መስማት ማዳመጥ ትችላላችሁ። ቴክኖሎጂው አሻሽሎ አቅርቦልናል። አማርኛን ወደ እንግሊዝኛ፣ እንግሊዝኛን ወደ አማርኛ የሚለውጥ ቴክኖሎጂ በቅርቡ ተለቆልናል። እያመሰገንን ጥበቡ ትላንትና ከበፊትም ለማንም ያንን አይነት አንተ የጠየቅከውን አይነት አልሰጠውም፣ ወደፊትም አልሰጥም ያለው እግዚአብሔር እንዴት እንደሆነ ያላቅም። ጥበቡ ይህን አመፀኛ ህዝብ ለማስተዳደር ጥበብ ስጠኝ ያለው ጥበብ ይጎለናል እንጂ ጥበብ ይሄ ሲባል ደግሞ ቴክኒካል እውቀት አይደለም። ጥበብና እውቀት በጣም ይለያል። ቴክኒካል በቴክኒካል እውቀት የተሰራውን አራት ማዕዘን ብሎን ጥበብ በማጣቱ ነው በክብ ብሎን ውስጥ ለመክተት የታገለው። እንደዛ አይነት ሁኔታ አይደለም። በእንደዛ አይነት መልኩ ልንተረጉመው የምንችለው አይደለም። ስለዚህ በጣም ውስጣዊ የሆነ ስር የሰደደ አስተሳሰብ አስበን የምንጓዝበትን መንገድ ልናገኝ ይገባል ብዬ ዛሬ ባጭሩ ባልተቀረጽንበት መንገድ ለመሄድ አንሞክር በሚል ርዕስ ይህችን አጭር ውይይት ያቀረብኩላችሁ። ስለተከታተላችሁኝ በጣም አመሰግናለሁ። ደህና እደሩ።